ይህንን ቪዲዮ የምታዩ የነፂ ቤተሰቦች ለነፂ ሼር አድርጉላት። ይህንን ቪዲዮ ማለት ነው። ነፂዬ ሩታ እንኳን ሉሌን የመሰለ ልጅ ሰታው እንኳን አምኖ መቀበል ያልፈለገ ወይንም ደግሞ የልጅ እናት ናት እንኳን ብሎ ወደ ሚስቱ መመለስ ያልቻለ ወንድ ለኔ ይሆናል ብለሽ አትልፊ። ስለ ሄርሜላም ልጅ ስለ አብርሃም ልጅ ስለ ሁሉም ነገር ለማጣራት ብለሽ ጊዜሽን አታቃጥይ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ዌልካም ብያለሁ። ዛሬም እንግዲህ በነፂ ጉዳይ ላይ መጥቻለሁ። ትናንትና በሰራሁት ላይ ብዙዎቻችሁ ሀሳብ እየሰጣችሁበት ነበረ። ይችኛይቱ ደግሞ ስንተኛዋ ናት እያላችሁ ነው። ስድስተኛ አፍቃሪው ናት ማለት ነው ውዶቼ። እንግዲህ ይሄ ልጅማ እርግጠኛ ነኝ እንዳለ እየዞረ ሴቶቹን መስተፋቅር እያሰራባቸው እሱን እንድሉ እያረጋቸው ነው እንጂ ሌላ ነገር አይመስለኝም። ከማንኛውም ወንድ ተሽሎ ሳይሆን እንደ ማንኛውም ወንድ ነው ብዬ ነው የማስበው። ግን ደግሞ የሆነ ሴቶች ሲያዩት እንዲማልሉለት የሚያደርግ ነገር አድርጎባቸዋል ብዬ ነው የማስበው። ወይ ግንባሩ ላይ የሆነ ነገር አድርጎ ነው የሚሄደው፣ ሴቶቹን የሚያፈዝ አፍዝ አደንግዝ ማለት ነው። እና እንግዲህ ነፂም ከሄርሜላ ጋር የተፈጠረው ነገርና ልጅቷ የሄርሜላ ናት ወይ የሚል ጥያቄም እንግዲህ በመጠየቋ ምክንያት ይሄ ነገር እውነት እንደሆነና ወይንም ደግሞ አንቺ ምን አገባሽ የሚል መልስ ነው የመለሰላት አብርሃም ማለት ነው። ገብታችሁ ማየት ትችላላችሁ። ፕሮፋይሉንም እያያችሁት ነው፣ ታምብሌሉን እና ፋይሉንም ስታሳየው ይሄ ነገር እውነት ነው እንዴ? ከሄርሜላ ጋር የነበረው ነገር ልጅቷ እውነት ያንተ ናት እንዴ ሄርሜላ ልጅ ምናምን ብላ ስጠይቀው እሱም ደግሞ እንግዲህ አንቺ ምን አገባሽ ብሎ ነው የጠየቃት ማለት ነው። ምክንያቱም እኔ አላፈቅርሽም አልወድሽም ከህይወቴ ውጭ ብዬሻለሁኝ፣ ግን ደግሞ አንቺ አሁንም ደግሞ በዙሪያ እንትን እያልሽ ይሄ ምንድነው እያልሽ ልጠይቅኝ አይገባም፣ ከህይወቴ ውጡልኝ ብሏል። ምን ነው በእናንተ የተነሳ እኔ ሀገር ለቅቄ ልውጣ እንዴ ብሏል ማለት ነውና ሩታዬ እንኳን እንደዚህ ያልተከታተለችው ማለት ነው። ነፂ ልጅ ሳይኖራት ፍቅር ብቻ ስለያዛት እንደዚህ ማድረግ አለባት ብዬ አላስብም። ስለዚህ ነፂዬ የራስሽን ህይወት ኑሪ የኔ እናት። አብርሃም መቼ ብላንቺ የሚሆን አይደለም። በቃ አብርሃም ተበላሽቷል። ለማንም ሴት የሚሆን አይደለም። እዛችም ማለት በቃ ሴት አውል ሆኗል ማለት ነው። በቃ እሱ እዛችም እየሄደ ሆቴል ቤት ለሆቴል ቤት፣ አልጋ ቤት ለአልጋ ቤት ሴት ጋር ነው የሚጃጃለው።